ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደወትሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በኦሮሚያ ክልል ምስራቅ ወለጋ ዞን ጂማ አውራጃ ወረዳ ታጣቂዎች በፈጸሙት ጥቃት አንድ አቃቢ ሕግ ሲገደል 3 የሕግ ባለሙያዎች ደግሞ ታግተው መወሰዳቸውን የኦሮሚያ አቃቢ ሕግ ማህበር አስታወቀ። ለደህንነታቸው በመስጋት ስማቸው እንዳይገለጽ የፈለጉ የኦሮሚያ ጠቅላይ አቃቢ ሕግ ቢሮ አንድ ባልደረባ ለቢቢሲ እንደተናገሩት ድርጊቱ የተፈጸመው ረቡዕ ህዳር 17 2018 ዓ.ም ከሰዓት ጂማ አውራጃ ወረዳ ሐራ ቀበሌ ውስጥ ነው ተብሏል። ታግተው ከተወሰዱት መካከል አንድ ሾፌር እንደሚገኝበትም ግለሰቡ ጨምረው ገልጿል። አቃቢያን ሕጎቹ ላይ በታጣቂዎች ጥቃት የተፈጸመባቸው ለስራ ወደ ጂማ ያቀኑ በነበረበት ወቅትም ነበር። ስራቸውን አጠናቀው በበደሌ አልፈው ረቡዕ ወደ 9 ሰዓት አካባቢ ወደ ነቀምት ሲመለሱ ታጣቂዎች መኪናቸውን አስቁመው አግተው እንደወሰዷቸውም ነው የሰማነው። የታገቱት አሽከርካሪውን ጨምሮ 5 ሰዎች ናቸው። ግለሰቡ አክለውም ከታገቱት ግለሰቦች ጋርም አብረው የነበሩትን አቶ ነጋሰ ከበደን የተባሉትን አቃቢ ሕግ ታጣቂዎቹ መግደላቸውንም ተናግሯል። የሕግ ባለሙያዎቹ ላይ ጥቃት አድርሰው ግድያውንና ያገተውን የፈጸሙት በአካባቢ የሚንቀሳቀሱ መንግስት ሸኔ የሚለውን የኦሮሞ ነጻነት ሰራዊት ታጣቂዎች መሆናቸውን ግለሰቡ አክለው ገልጸዋል። በኦሮሚያ ጠቅላይ አቃቢ ሕግ ቢሮ የሕግ አርቅቅ የነበሩ አቶ ነገሰ በታጣቂዎቹ ከዋናው መንገድ ረጅም ርቀት ላይ ለ2 ሰዓታት በእግር ከወሰዷቸው በኋላም እንደተገደሉም ግለሰቡ ለቢቢሲ ተናግረዋል። ግለሰቦቹ ለሕግ ጥናት ወደ ጅማ መሄዳቸውን የተናገሩት የግለሰቡ የክልል የሀገርም ሆነ የዓለም አቀፍ ሕጎችን እንደሚመሰክሩት አቃቢያን ሕግ የፓርቲ አባል መሆን አይችሉም። ለሕገ መንግስቱና ተገዢ የሚሆኑት አጋቾቹ ይህን ሊገነዘቡ ይገባል። ነገር ግን እነዚህ የሕግ ባለሙያዎች ባልተገባ ሁኔታ ነው ዕላማ የተደረጉትም ብለዋል። የግለሰቦቹ ስራቸው የሕግ ጥናት ማካሄድ ነው ያሉት የኦሮሚያ አቃቢ ሕግ ቢሮ ባልደረባው ለዚህ ስራም ነበር ወደ ጅማ የሄዱት። ይህንን ከግምት በማስገባት አጋቾቹ እንዲለቋቸው እንጠይቃለን ሲሉ ተማጽነው አቅርበዋል። በታጣቂዎቹ የተገደሉት አቶ ነጋሳ ከበደም ከሌሎች ባልደረቦቻቸው ተለይተው በታጣቂዎች ለምን ኢላማ እንደተደረጉ የታወቀ ነገር እንደሌለም የሕግ ባለሙያው ተናግረዋል። ምንም አይነት የፖለቲካ ተሳትፎ አልነበራቸውም። ስራቸውን ብቻ የሚሰሩ ተግባቢና ታታሪ ሰው ነበሩ። የሚያስገድላቸው ምንም ጉዳይ አልነበረም። የልጆች አባትም ነበሩ ተብሏል። ከዚህ ቀደም በክልሉ አቃቢያን ሕጎች በተመሳሳይ በተደጋጋሚ ታግተው እንደነበረም የሕግ ባለሙያው ጠቅሰው ከፖለቲካ ነፃ መሆናቸውን ሲታወቅ ግን ይለቀቃል። ግድያው ሲፈጸም እስከማውቀው ይህ የመጀመሪያ ነው ብለዋል። በታጣቂዎቹ ታግተው የተወሰዱት አቃቢያን ሕጎች ያሉበትን ሁኔታ በተመለከተ ከተለያዩ ወገኖች ከሚሰሙት መረጃ ውጪ በእርግጠኝነት እንደማያውቁ፣ ነገር ግን በጥሩ ሁኔታ እንዳሉም ተሰምቷል። ብዙ መረጃ የለንም። ነገር ግን ከዚህ አካባቢ ሰዎች እንደሰማነው እስካሁን በመልካም ሁኔታ እንደሚገኙ ነው። አቃቢያኑ ሕጎቹ ከታገቱትና ከተገደሉ ስራዎች ላይ ብቻ ሳይሆን እንደ ሰው ለመኖርም ስጋት ይፈጥርብናልም ብለዋል። የሟች አቃቢ ሕግ አስክሬን ከነቀምት ወደ አዲስ አበባ እየተወሰደ እንደሚገኝና ነገ የቀብር ስነ ስርዓታቸው እንደሚፈጸም ተገልጿል። ግለሰቡ የታገቱት ባልደረቦቻቸው ስራቸው ከፓርቲ ነፃ እንደሆነም በመጥቀስ እንዲለቀቁም ተማጽነዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅሬኛ ጉዲታ በቅርቡ ከግድያና ከእገታ ጋር በተያያዘ ለቢቢሲ እንደተናገሩት ድርጅታችን ሰላማዊ ሰዎችን ኢላማ አያደርግም ሲሉም ተናግረው ነበር። ነገር ግን ቡድኑ በሚንቀሳቀስባቸው አካባቢዎች ከሚፈጸሙ የሰላማዊ ሰዎች፣ የመንግስት ባለስልጣናትና የመንግስት ሰራተኞች ግድያ እንዲሁም ጥቃቶች ጋር ሲሰሙ በተደጋጋሚ ይነሳል።